በቴሌግራም ማነው በዋትስአፕ ወይ በቴሌግራም ነበር ማይሽ እና ያኔ አሁን ላይ ግን በዩቲዩብ ነው የምታይሽ? እሷ በዩቲዩብ ላይ ነው ማይሽ። በብዙ ተደናገረኝ። ዩቲዩብ ላይ ነው የምከታተልሽ እና ያለውን ነገር አሁን ላይ ያሰብኩትና እንዲህን ነገር ለሷ ባቀርበው የሆነ በቃ ፍትህ አገኛለሁ የሚለውን ብዙ ነገር ሳይ ብዙ ነገር የተደረገላቸውን ብዙ ነገር ፍትህ የተሰጣቸውን ሰዎች ሳይ በቃ እኔም እንዴት አድርጌ ገብቼ ጣልብ ነው የምሰራው። ብዙ የዚህ እውቀቱ የለኝም። በቃ እሷን አንሻን ሳማክራት እንደዚህ በሚለው ነገር ወደ አንቺ መጥቼ ነው። ሲቀጥል ወንድሜን ለማንጣት የሆነ ደላላ ጋር ተባብዬ ለዱባይ ሊያመጣው ተወሳሰን ሁሉን ነገር ተጨራረስ። ከዛ በኋላ በቃ ሁሉንም ነገር ተጨራረስን። ሁሉንም ነገር ተተማመን በኋላ ያኔ ሳያመጣው መጀመሪያ 100,000 ብር ክፈይ አለኝ። 100,000 ብር ከፈልኩት። ሁሉንም ጀመረ፣ ሁሉንም ማስተካከለ። ቪዛው ወጣ አለ። ቪዛውን ላከልን። ቪዛውን እንደላከልኝ ከዛ በኋላ ምን አለ መሰለሽ መልሰሽ ለትኬት መቁረጫ 100,000 ብር አስገቢ አለኝ። እንዴት 100,000 ብር እንኳን ላይ አይደለም ያልከኝ ሰርቶና እኔ ስር ተገባ በኋላ ሰርቶ ነው ይሰጠኛል ያልከኝ። 100,000 በመጀመሪያ ማጀማመሪያ ብለክ ላኩልክ። 100,000 ደግሞ ያኔ ሰርቶ ነው የሚሰጠኝ ችግር የለውም ብሎ ነበር ቃል ይገባልኝ በፊት። ከዛ ይክድና ግን በቃ ሁሉንም ነገር አሁን ትኬት ወጥቷል፣ ማነው ይሄ ቪዛው ወጥቷል፣ ለትኬት መቁረጫ 100,000 ብር ታላክሽልኝ ሁሉም ነገር እንትን ይላል። እኔ ደግሞ ያኔ ያሰብኩትና የፈለኩት ነገር ስለሆነ ትኬት ማነው ቪዛው ሲመጣልኝ ቀልቤ ጓጓ። ገብቶሻል? የመጣ ቪዛ ለምን ይቃጠልብኛል የሚለውን ታሳቢ አድርጌ አምኜው ልክ ያኔ በቃ ይሄን ነገር ታረገ የሚለውን ብዬ 100,000 ያስገባሁለት። 100,000 ተገባለት። ወላ ትኬት መቁረጥ የለ ወላ ምን የለ። በቃ ዛሬ ነገ ይላል፣ ዛሬ ነገ ይላል። እንደውም መሸወራት ላይ መሰሽ በረራህና ቶሎ በረራህ ደርሷል ተብሎ መጥቶ አዲስ አበባ 3 ወር ተቀመጠ። አዲስ አበባ 3 ወር ተቀመጠ። በቃ መጨረሻው ጭንቅ ሲለው በቃ በራብ ሲጎዳ ምን ሲል እኔም ተበድሬን ይሄን ሁሉ ነገር ያደረኩትን ያለው ጠለብ ነው በሽብር ነው የምሰራው። ግን መጀመሪያ ሁሉንም ይሄን የሁለተኛውን ራሱ ተበድሬን የሞልሞልቼ የሰጠሁት የመጀመሪያውንም እንዲሁ ተበድሬ ነው የሞላሁትና ከዛ ለሱ ራሱ ምን ልላክለት አዲስ አበባ ሲቀመጥ ራሞተ ወደሱ ምልክለት ነገር ማጣው። መጨረሻው ነገሩ ሲጠናን ቆይ ፍርቲል ቆይ ሰኞ ሲል ቆይ ማስከኞ ሲል ነገሩ ሲጠናበት ያልጅ ተመልሶ ወደ ክፍለ ሀገር ገባ። እናቴ ደካማ ናት፣ አባት የለንም፣ አንድ እሱ አንድ እኔ ነን፣ የቲም ነው። እንደዛ አድርጌ ወንድሜን አመጣለሁ ብዬ በአሰብኩት መንገድ እንደዚህ አድርጎ ያኔ እንደዛ አድርጎ አሁን ላይ ስልክ አያነሳም፣ መድረሽ ማመለስ የለ። እስካሁን እንኳን በፊት አመጣዋለሁ አስተካክላለሁ ምናምን ነበር የሚለው። አሁን ላይ ወሬም የለ። በቃ ጸጥ ብሎ ቁጭ ነው ያለው። ሪከርድ ላደርግለታለሁ ሀዲ ያዳምጣል ይወጣል በቃ። እና በእንደዚህ አይነት ነገር ተታልሌ ቁጭ አድርጎኛል። እንደው ባንቺ ላይ ፍትህ ባገኝ የሚለውን ሐሳብ ያድርጌ ነው የኔት። ብሩን ስትከፊ በካሽ ነው በካርድ ነው የከፈልሽ? በባንክ ነው ያስገባሽለት ወይስ በእጁ ነው የሰጠሽ? ብሩን ሳስገባ እኔ ወደ ወንድሜ ያስገብቼው ወንድሜ ነው ወደ እሱ የሚልከው። የአንድ ጊዜው 100,000 ብር ሲልክ የላከበት ሁሉ አለ። የሁለተኛው 100,000 ብር ሲላክ ግን በምንድነው ያለኝ በ8 ምን ተሰነ የተላከው የላኩት በእንደዛ ነው የላኩት ብሏል። ያኔ የዚህን የአንደኛው 100,000 አለው መረጃ። የአንደኛው 100,000 ግን በ8 ነው የላኩት ምናምን ብሎኛል። እኔ ወደ ወንድሜ ነው የማስገባው፣ እሱ ነው ወደ እሱ የሚያስተላልፍልኝ። ኦኬ እሺ። ስለዚህ ደላላ ባለቤት ነው? ደላላው ዱባይ ነው። እሺ አንቺን ያገናኘሽ ደላላው ማን ያገናኘሽ? የታገኘሽ? እንዴት ተዋወቃችሁ? እኔን ያገናኘችኝ የሆነች እሱ ቤት ያለች ኢጃዛ ቤት ያለች ናት። ያኔ ለኔ ዘመዴ ናት። ጥሩ ደላላ ነው፣ ጥሩ ነው፣ እንደዚህ ያመጣል፣ ብዙ ሰዎች አምጥቷል፣ ብዙ ታማኝ ነው አለችኝ። እኔ ጥሩ አላውቀውም፣ የኮምቦልቻ ልጅ ነው የተባለው። እኔ ግን አድራሻም ወዴትም ቤተሰብም ምንም አልጠየቁም። ልክ እንዳለ አምኜው እሱን ጥሩነቱን እሷ ስነግረኝ በቃ እሷ ኢጃዛ ቤት ናት፣ ስለኔ ዘመዴ ናት እሷ ልጅቷ ማለት ነው። ከዛ በቃ እሺ ብዬ ያኔ ምንም እንትን አላልኩም። በዛ ገባሁኝ። በዛ ገብቼ እያለ በቃ ያኔ እንደዛ አደረገኝ። ያኔ እሷ መጀመሪያ ላይ 100,000 ብሩን በልቶ እንደቀረ መጀመሪያ ለሁለተኛው 100,000 ለማስገባት ቆይ ነው ምናምን አለችኝ። እንግዲህ መቼም ማንኛውም የሚያደርገው ሰው ነው። ቪዛው መጥቶ ቪዛው ይቃጠል ለማለት እኔ ጓጉቻለሁ። ቢመጣልኝ ብዬ ቢሰራና ቢለወጥ ብዬ ማለት ነው። አሁን እሷ ማለት ያለችው እኔ መጀመሪያ 100,000 ብሩ እንዴት ተከፈለ ድጋሚ 100,000 ክፈሉ አላልኩም፣ ለምን አልቆያችሁም ምናምን ነው የምትለው እሷ ማለት ነው። እና አሁን እሱ ኢጃዛ ቤት ምናምን አትሄድም። እሷ ጋር ራሱ ተጣልተዋል። ያኔ ለምን እንደዛ አደረክ ብላ ተጣልተዋለች። ግን ማንንም
የሚሰማ ሰው አይደለም ሰውየው። በጣም ምላሳም ነው። በመላሱ ይረታሻል። በቃ ያኔ እንደዛ አድርጎ ያኔ ወንድሜንም በስጭት ላይ ጥሎ እሺ ሼር አድርጊለት እኛን ጠይቀው። ሼር አድርጊለት ይሄን ላይ ይምጣና እዚህ ጋር እኛን ጠይቀው። እሺ አንቺ ቁጥሩን ታስተላልፊላት እንዴ? አንቺው ሼር አታርጊለትም? አንቺም አይሻም ወጥቶ ሼር አድርጉለት እንዲመጣ። ማርያም የሱን ቲክቶክ ታውቂዋለሽ? ኧረ እኔ ወላሂ ላዚም አላውቀውም። ገና አዲስ ነው የከፈተችው ራሱ። እኔ አዲስ ነው ወላሂ። በሷ ረህመት ነው በጌታ ይሁንብኝ፣ ባንሻ ረህመት ነው እንጂ ምንም አላውቅም ስለዚህ ነገር። ጠለቤን ነኝ ብዙ ሸበካ የለኝም እና እንደዚህ አይነት ነገሩን ራሱ እንትን አለው። ግን በማለት አንቺን ዩቲዩብ ላይ ስገባ ብዙ ጊዜ ይሻለሁ ያኔ በሰዎች ስገባ ምናምን። ቁጥሩን ላኪ ለሪም ላኪላት በኢንቦክስ አሁን ሪም ትሰጠኛለች። እሺ እሺማ እሺ እሱን ማታቂም እሱ ካላወቅሽ አይሻ እሱን ትርዳሽ። ቁጥሩን መላክ ትችላለሽ። አንሻ ላኪው ልኬልሻለሁ። ወደ አንቺ ቁጥሩ አለሽ? ቁጥሩ የለኝም፣ ሪከርዶች ናቸው ያለኝ። ቁጥሩን እኮ ጀማል ላክልኝ ይዘባለሽ። በማራለኝ ያረጋኛለኝ እኮ ቆይ እኔ እንትን እንዳልል ብዬ ነው እንጂ ቆይ ሸበካው እንደቆረጠ ችግር የለውም። አንቺ ቁጭ በይ። ወላሂ እኔ እኮ እንደዚህ ስነካከው እንደ የጠፋብኝ ብዬ ነው። ይሄ ቁጭ በይ። እኔ ከጀማል ልቀበል። ይሄ ታገኘዋለሽ አሁን? አዎ አለ። አየሽ? እሺ ነው ምራፉ አስገቡኝ እያለ ነው። ይሄን ያው እሰይ እንደ ረቢ ያለ አልሐምዱሊላህ። የምር በጣም ነው ደስ ያለኝ። ማለት ያኔ ሰበቡን አድርሰን ይቅር ያኔ ከሻው ማለት ነው። የሰው ልጅ እንደዚህ በይልክ ማለት አላህ መቼም እሱ ሰበብ አለው ለሁሉም። እኔ የምር ደስ ነው የምትይኝ ወላሂ በጣም ነው የማደንቅሽ። የሰውን እንባ ስለምታብሽ የሰውን ያኔ ስሜታቸውን ስለምታስተካክይ በጣም ነው የማደንቅሽ። የኔ እህት ቢሆንልኝ የምትሰየ ባይሆንም ደስ ነው የሚለኝ ሀሳቤን ተተቀበልሽ ማለት ነው። እሺ እናቴ አመሰግናለሁ። ኢንሻአላህ ሊሆንም ይችላል እንጠብቃለን። እሺ ነው ኢንሻአላህ። አይ ሰውየው ደግሞ ማለት ነው አይክድም። የምነግርሽ ነገር አሁን ሊቀርብም ይቀርባል አይክድም። ያ መስጠቱ ላይ ያለ አመቱ በሚገርምሽ ነገር አመቱ በቃ አመቱ። እኔ ግን እስኪ ሚዲያም ላይ ተማዋጣው የሆነ ነገር ስንት ነው? ስንት 200 ሺህ መጀመሪያ 200 ሺህ 200 ሺህ ነው ውዴ። ወንድምሽ አልመጣም ሪከርዶች አሉ ብዙ ነገር ያለኝ ሪከርድ ያለ። ወይ ምንድነው ችግሩ አለ? ፎርጂድ ቪዛ ሰጥቷችሁ ነው? ምንድነው ችግሩ አለ? ምንም አለም ይሄ ነው የሚለኝ ችግር ነገር ይሄ ነው ሰበብ የሚል ነገር የለም። ብቻ አመጣዋለሁ ሰኞ ያለ ማክሰኞ አያልቅም እንጂ ፎርጅ ሊሆን ይሄንን የላከውን ቪዛም ወደ ሰው ልክ ያሳይቸው ነበር። ፎርጅ አይደለም ብለውኛል። ግን በቃ ምን አይነት ችግር እንዳጋጠመ አላውቅም። እሺ በቃ ካልቻልክ ታልወሰድከው ብሩን መልስለትና የቲም ነው ይንጣና ይስራል አላህ ብለህ አላህን የምታውቅ ሆነ ምን ይላል እንደዛ ሳችሁ በቃ አመቻቻለሁ ነው የሚለው። አመቻቻለሁ የኔ ነው ጥፋቱ እኔ አመቻቻለሁ አስተካክላለሁ ነው የሚለው። በቃ እንደዚህ ይሄን ከነገር ያሳጣሽው በቃ አመቻቻለሁ አስተካክላለሁ በቃ ወስደዋለሁ በቃ እንደዚህ ነው የሚለው። እሺ ቁጥሩን ትላክልኝና እኔ ዋትስአፕ ላይ እጠራዋለሁ። እሺ ነው ወድሽ። እሺማ እሺ ኢንሻአላህ አላህ ካለ ሁሉም አይቀርም ኢንሻአላህ። በዛ እንደዚህ ደላላ ምናምን ብር የሚበላ አይሻልም? የዚህ ደግሞ የብቻው ነው ብታይ ነው ወላሂ ነው የምልሽ። አንቺ ሀይባዬ በጣም የዚህ ማለት የሰው ሊበዝህ ልክ ዋሽቶ ሰውን እንትን አይልም። ካልሆነልሽ ካልሆነልሽ ስሙ ማን ነው የምትሉ ስም አልናገርም እዚህ ጋር። መጀመሪያ ላይ በዋትስአፕ በጸባይ አወራዋለሁ። ካልሰጠ ስሙ አይደለም ፎቶ ይለጠፍላችኋል። የዛኔ ሌባ ሁላ የሚለው ሙዚቃ ከፍታችሁ ታጥለቃለቁታላችሁ ቲክቶክ። እሺ እኔ ወድሽ እሺ እሺማ እሺ ኢንሻአላህ አላህ ያለው አይቀርም። ዙሮ ኢንሻአላህ ባላ ፍቃድ አይቀርም ብዬ ነው የማስበው። እኔ እንጃ የምር እስከማገኝሽ ነበር የጓጓሁት ሁሉ ጊዜ። ስንት ቀናችን መሰለሽ ወላሂ። ያው አንቺም በጣም ሰው ይበዛብሻል። አላህ እንግዲህ እሱ በሁሉም ነገር እሱ ያስተካክልልሽ። ወላሂ በጣም ነው ደስ የምትይኝ። በጣም አመሰግናለሁ። እኔ መልካም እኔ ወላሂ እኔም ወድጅ ነው የማረግሽ ማለት ያላስገባሽ ብዬም ቅር አላለኝም። ምክንያቱም የማየው ነገር ደግሞ የባሰ አለው። ገብቶሻል? ከኔ የባሰ ብዙ ነገር እያየሁ ስለሆነ ያኔ ነገም ነክቶ እዚህ ሰዓት ደርሼ አንቺ ስር ስትገባ ነው የምጣድፈው የምር እና ያኔ አልሐምዱሊላህ ዛሬ እንደዚህ ስለሆንኩ ደስ ብሎኛል። በጣም አመሰግናለሁ።
ትናንትና ፈጣሪ ለምኜ ሰምቶኝ ዛሬ እንዳንቺ አይነት እንደዚህ የምትወደኝ ሰው ስላገኘው ዛሬ ደስ ብሎኛል። ትናንትና አንዴ ወላሂ እኔም በጣም ነው ደስ ያለኝ። ምር ቢሆንም እሰይ ባይሆንም ምንም አይደለም። ይሄ ፈጣሪ ስራ ነው። ገባሽ? ያኔ ሰውም ይሞታል፣ ገንዘብ ይተካል። ገብቶሻል? ግን ሰበቡን አድርሰን ይቅር። ገብቶሻል? ያኔ የሰው ልጅ ሰበቡን ማድረስ ነው። ከዛ በኋላ ደግሞ ስራው ያላህ ነው፣ የፈጣሪ ነው። በቃ ያንን ነው የማስበው እኔ እና ኢንሻአላህ የት ሀገር ነው የምትኖሪው? እኔ ሀርቡ ነኝ። አሁን ሳውዲ አረቢያ ነኝ። ኖሪው ነው ያልኩት። አዎ ሳውዲ አረቢያ ነው የምትኖሪው? አዎ ሳውዲ ነኝ። አብሃ ይባላል ያለሁበት። አብሃ ኦኬ። ሀበሾች አሉ እዛ ሰፈርሽ? እኔ ጋር ነው? አዎ ላ እኔ ጋር አሁን የለኝም። የሆነች ኬንያ ነበረች፣ አሁን ተሳፍራሪ 3 ቀኗ ጨርሳ ሀገሯ ገባች። አንቺ የምትሰሪበት ቤት እኮ አይደለም ያልኩሽ የእኔ እናት። አካባቢሽ ላይ ኢጃዛ ትወጫለሽ? አረ የለኝም። አውዬ ጠለብ ናት እሷ። ምንም ሰው ጋር ጠለብ ነኝ እኔ እንጂ ማንም ሰው ጋር አልገናኝም። ጠለብ ነሽ። እና ስንት ጊዜ ሆነሽ ሳውዲ ከሄድሽ? አሁን እንግዲህ ወደ አመት ምናምን እየሆነኝ ነው። እንደዚህ እየሆነኝ ነው። የመጀመሪያሽ ነው አረብ ሀገር? ላ የመጀመሪያ ዱባይ ሰርቻለሁ። ስንት አመት? ዱባይ ሰርቻለሁ። ደካማ እናት አለን። ዱባይ ስንት አመት ሰራሽ ዱባይ? 2 አመት ሰርቻለሁ ዱባይ። 2 አመት። ዱባይም ጠለብ ወይስ ጠፍተሽ? ጠለብ ሪምዬ ልኬልሻለሁኝ። አሁን ሳውዲ ከገባሽ እንጀራ በልተሽ አታውቂማ ጠለብ ከሆንሽና። አብሃ ደግሞ ገጠር ነው መሰለኛ? አዎ ገጠር ነን እኛ ያለንበት ደግሞ ገጠር ነን። ይኸውልሽ በልቼ አላውቅም። እናት እኔ ቁጥርሽን ወስድና እንጀራ ከናፈቀሽ እኔ ሰው እንዲያመጣልሽ እኔ ከፍላለሁ። ለሬስቶራንቱ ዲሊቨሪ እንዲያደርጉልሽ አደርጋለሁ። እኔ ወዴ በጣም ነው የማመሰግነው። በጣም ነው የወደድኩሽ። በጣም የዋህ ንጹህ ልጅ ነሽ እና ለቤት ስለበላሁ ያክል እኔ ሀጀ አካውንታቸውን ተቀብዬ እኔ ትራንስፈር አደርግላቸዋለሁ። ለአንቺ ምግብ ቤትሽ ድረስ እንዲያመጡ። ሰዎቹ ይቆጣሉ ቢመጣልሽ ዲሊቨሪ ባዘለሽ። እኔ እናት በጣም ነው የማመሰግነው። በጣም የበላሁ ያክል ነው ደስ ያለኝ። ወላሂ ነው የምልሽ። እኔ ሲጀመር ሀጃ የተወጣ የምር እንዴት ብዬ ልንገርሽ ምን እንዲያበላሽኝ ያክል ልሰበው። በጣም ነው የማመሰግነው የኔ እናት። ወላሂ ነው የምልሽ። የምሬን ነው እኮ እኔ። ችግር የለውም ኢንሻአላህ። አሁን እስኪ እናየዋለን ሁሉንም ነገር። እሺ ምንም አይሉም ሰዎቹ። ችግር የለውም በቃ ሰዎቹ ምንም አይሉ ከሆነ የናፈቀሽን ምግብ ማንኛውም ያበሻ ምግብ የምትወጂውን ትነግሪኝና ኦርደር አደረግልሽና ቤት ድረስ አምጥተው ይሰጡሻል። የኔ እናት በጣም ነው የማመሰግንሽ። የኔ እናት በጣም ነው የማመሰግነው። የምር ላይ ደስ ነው ያለኝ። እና ከኢትዮጵያ ልጅ ጋር ተገናኝተሽ አታውቂም? ኢጃዛም የለሽም ጠለብ ስለሆንሽ በቃ ቤት ነው። የለኝም። እኔ ይኸው በቃ ቤቴ ነኝ። ሴትዮውን ሐኪም ቤት ይዤ እሄዳለሁ። ሐኪም ቤት እመጣለሁ። በቃ የለም የትም አልወጣም። ሐኪም ቤት ሴትዮዋ ስትወስጂ ሆስፒታል ውስጥ ኢትዮጵያኖች ብታገኝ ሰላም እንድትይ ምናምን ይፈቅዱልሻል ሰዎች? ምንም ችግር የለባቸውም። የምር በጣም ነው የሚወዱኝ ሰዎች እና አልሐምዱሊላህ በጣም ነው የምንስማማው ሰዎች ጋር። በጣም ነው የሚወዱኝ። ማንኛውንም ነገር እኔ የፈለኩትን ያግዱኝም። አልሐምዱሊላህ በጣም ጥሩ። እንትን ታውቂያለሽ? ሎኬሽንሽን መላክ ታውቂበታለሽ? አይ እስካሁን አስቤው አላውቅም እንጂ ያኔ ዳርጊ ዋትስአፕ ላይ ልክልሻለሁ እንዴት ሎኬሽን እንደሚላክ። እሺ እኔ ውድ እሺማ እሺ አግብተሻል? ባላለሽ? ባል? ኧረ ልጆች አሉኝ፣ ባል አለኝ። እኔማ ያላገባሽ መስሎኝ ነው እኮ የወልዶ የደከምኩት። ለወንድሜ ልድርሽ በጣም ስለወደ አገባሽማ ምን ታደርጊልኛለሽ? በቃ ተውኩት። ሁሉም ተውኩት። የኔ እናት አይ ማለት የማይዋሽ ነገር ነው እንግዲህ አይዋሽም። አውዬ ብታይ ወላሂ በጣም ነው የምታሳዝነው። ለወንድሟ ብላ ነው የመጣችው። ወንድሟ ተይዞ አመት ከ2 ወር እስር ቤት ቆይቶ ነበርና ሀገር የገባው። ሲበሰጫጭ ልጆቿን ትውት አድርጋ ልጇን አዲስ ቀብራ ነው ብታይ ሀዘንተኛ ሁና ነው የመጣችው ራሱ ማለት ነው። ልጅ ሞቶባት ነው? አዎ ልጇን ቅብር አድርጋ ነው ብታይ የመጣችው። ከዚህ ነው አንቺ ሞቶባት ነው ልጅ? አዎ የምሮላይ ያለበት ደግሞ ሆኖ ነው ስልሽ ያኔ ልጁ አሞት ማለት ብዙ ቀን አላመመውም። ሮብ ቀን ጀመረው። ከዛ ሐሙስ ነው የሞተብኝ። ሐሙስ ሞተ። በቃ ግን ወንድሜ ማንም የለውም፣ ማንም ሰው የለውም። ልጅሽ የ7 አመት ነው። የ7 አመት ነው ያመመው። ሐኪም ቤት አልወሰድሽውም ነበር? ምንድን ነው ያመመው?
ላ በቃ የሆነ ሮብ ቀን ነው ምሳ በላንና ምሳ በልተን ምናምን ወደ አስሩ ላይ እናቴ ሆዴን አለኝ። ሆዴን ሲለኝ ምን በቃ ዝም ብሎ አይደል ቁንዝዝ ምናምን የሚያደርግ ነገር እንደዛ መሰለኝና ጭና ዳሙንም ዝንበርበሬንም ምናምን ማደረግንና ስጥት ስናደርገው በቃ የሆነ አገሰኛ ለሳ አሁን ይተዋል ምናምን እያልኩት እያለ ምንም ሊተው አልቻለም። በቃ እየመሸ ሮብ አዳሩን በጣም አሞታጠረ። ሐሙስ ሱብሂ ተነሳንና ሐኪም ቤት ይዘነዋል። ሐኪም ቤት ስንሄድ ያኔ በቃ ምንም ይሄ ነው የሚለው ዶክተሩ መድኃኒት አላገኘለትም። ሰገራት አውጣ ቢባል ሰገራት አልወጣለትም። ተወጣለት ይዛችሁ ተባለ። ሰገራት ሳይወጣ ቀርጎታል ዝም ብሎና ከዛ በቃ ሐሙስ አዳሩን ሐሙስ ለሊት 10 ሰዓት ለሊት 5 ሰዓት ላይ ነው ምናምን በቃ ሞተ። በቃ ያኔ ምንም ማድረግ አይቻልም። እንደዛ ወንድሜ የዛኔ እስር ቤት ነው እንደዛ እስር ቤት ነው። በቃ እሱም ራሱ በጣም ነው የሚወደው በጣም ይወደዋልና ያኔ እንደዛ ሆኖ እያለ ላ ያኔ ውጡ አልተባለም። ውጡ ነው ያኔ ተይዞ ነው እሱ ገብቶሻል። ለህገ ወጥ ነበርና ተያዘ። እስር ቤት ከምናምን ታሰረ። አዎ ሳውዲ አረቢያ ውስጥ ማለት ነው። ከዛ ያኔ እንደዛ ሆኖ እያለ በቃ መጣ። የምር በጣም አሳዘነኝ። ያኔ ብዙም አልሰራም ገንዘብም የለው ነበር አለወጉነት ሲል በቃ እኔ የሆነ ደግሞ ህፃን ልጅ ወልጃለሁ ገና እንግዲህ ካሁን ወደፊት 2 አመቱ ነው ምናምን ያንን እርግፍ አድርጌ ነው የመጣሁት። ለምን ብዬ ለወንድሜ ብዬ ነው። ምክንያቱም ማንም ሰው የለውም። እኔ እና እሱ ብቻ ነን። እናታችን 7 ወልዳ 5 ቀብራ 2ታችን ብቻ ነን የተረፍነው። አባት የለውም አባት የለኝም። እኔም እናታችን ደካማ ናት። ግን መቋቋሚያ ሰጣ በቃ እኔ ያመኛል ደግሞ እኔ ማለት ነው ያመኝ ነበር። አልሐምዱሊላህ ግን አሁን ደህና ነኝ። ተመጣው ደህና ነኝ። በቃ ወንድሜን በቃ የሆነ ነገር አላማ ማድረስ አለብኝ ብዬ ልጆችን እርግፍ አድርጌ መጣሁ። ስመጣ ደግሞ እንደዛ አይነት ነገር ላይ ብቻ አልሐምዱሊላህ ምንም አይደለም። ያኔ ሁሉም ያላክ ስራ ነው። በጣም ግን ጀግና ነሽ። በጣም በእውነት እንዳንቺ አይነት ብርቱ ጠንካራ ሰው አይቻላቅም። የ7 አመት ልጅ ሞቶብሽ ግን በቃ የፈጣሪ ነው መብቱ ነው የእሱ ንብረት ነው እሱን የሰጠሽ የሰጠው ራሱ ወሰደ። በጣም የምልሽ ማለት ሀይባዬ እንዴት ብዬ ልንገርሽ የልጁ ያኔ እኔ እንጃ እሱ መቼም የኔ ያለውን ራሱ ሁሉንም ነገር እንትን ይለዋል። ገባሽ? የምር በቃ በጣም ነው ጀማል ወንድሜም ተጎድተዋል። እናቴም እኔ ዱባይ እንደነበርኩ እሷ ናት ያሳደገችው። በአመት 5 ወር ነው ዱባይ ጥዬ የመጣሁት ያንን የሞተው ልጅ ማለት ነው። በቃ ያኔ እንደዚህ ምን ልበልሽ እንጃ ብቻ አልሐምዱሊላህ ያው ማሸነፊያው ሀምዲ ነው የማይደረስም። እጅግ በጣም አማኝ በጣም ፈጣሪያቸውን የሚያምኑ ሰዎች እሱ ያመጣባቸውን ነገር ለምን አይሉ? ለምን ፈጣሪ ልጅን የሚሰጠን እሱ ነው። ማሸነፊያ የለኝም እኔ ይህንን አንዴ ያዥልኝ ብዬ ሰጥቼሽ የሆነ ቦታ ደርሼ ስመለስ አምጪው አመሰግናለሁ ስለያዝሽልኝ ብዬ ብቀበልሽ አታለቅሽም። ምክንያቱም ንብረቱ የኔ ነው አይደል? እቃው የኔ ነው። አዎ ወት ማይደረስ ፈጣሪ ናቸው እና በፈለገ ይችላል። የምር ከባድ የልጅ ሞት በጣም ይከብዳል። ወላሂ እንደምርሽ ያኔ አልሐምዱሊላህ ማሸነፊያው ሀምድ ነው የትም አይደረስም የእሱ ስራ እስከሆነ ድረስ። ሌላ አንድ ልጅ አለሽ? ወንድ ነው እሱ? አዎ ወንድ ልጅ አለኝ አሁን አልሐምዱሊላህ 11ኛ ክፍል ነው አልሐምዱሊላህ የእሱ ወንድም ማለት ነው። ስንት አመቱ ነው? 11ኛ ክፍል ነው አሁን ወደ 18 አመት ታላቁ ነው። ይሄ አሁን ያለው ታላቁ ነው። ኦኬ ይሄ ያለው ታላቁ ነው። የሞተው ያሳድግልሽ እሱን ያድርግልሽ ፈጣሪ ኢንሻአላህ አሚን። የኔ ወዳሚ ደግሞ ትንሽ ገና ድምፅሽ ያስታውቃል። አሁንም ሄደሽ ተወልደ ኢንሻአላህ ምንም አይደለ። ሰው ልጅ ካለ ሁሉም ነገር ሁሉንም እናያለን። ያለ ሰው ሁሉንም ያያል፣ ክፉንም ደጉንም ያያል። ያለ ሰው የሞተን እንጂ ያለ ሰው ምኑንም ሁሉንም ነገር ያለ አልሐምዱሊላህ ኢንሻአላህ ተስፋ አለ ሁሉም ነገር። ሌላ እድል አለን በህይወት እስካለን ሁሌም አዲስ ነገር ይጠብቀናል። ሁሌም የተሻለ እድል አለን ኢንሻአላህ። የሞተ ሰው ብቻ ነው አባጣ ኢንሻአላህ ወላሂ። እሺ ባለቤትሽስ በህይወት አለ? አለ ተለያይታችኋል? አለ ወዴ ኧረ አልተለያየንም። አይ አንቺ ሀይባዬ ብነግርሽ ማለት ነው አሁን ስለዚህ ነገር ብንገባ ብዙ ነው ነገሩና ያኔ የዛ የሟቹ አባትና አሁን የያዝኩት አባት ለምን አንቺ ተሰደድሽ ልልሽ እኮ ነው። እሱ ካለ በህይወት ካለ ጤነኛ ከሆነ ሙሉ አካል ካለ እሱ ለምን አልሄድም ሳውዲ? አንቺ ተሰደድሻላ። የሟቹ አባትና አሁን ያለው አንድ አይደሉምና በፍጥር ያኔ አንቺ ብቻ ለመስዋዕት ሆንሽ ለቤተሰብ ብዬ ነው እናቴ። አመት ከሁለት ወር እዚህ ሳውዲ ተይዞ ሲገባ ሀገር ብስጭት ሲልባት 2 ልጆች ህጻናቶች ናቸው ሁለቱም ማለት ነው።
እነሱን ተታ ያመጣችው ለወንድሟ ብላ ነው። ሁለት ልጅ ያለበት አንተ ደግሞ አንድ አመት ከዛ ሌላ ደግሞ አሁን ሁለት ልጆች ገና ህፃን 3 አመት እና 2 አመት ቢሆኑ 2 አመትም የሞላው አይመስለኝም ማለት። ስለዚህ በአጠቃላይ 4 ልጅ ነበር የወለደችው። ሁለቶቹ አባታቸው ሌላ ነው። ከዚህ እሱን 1000 ያርግልሽ ስልሽ አሁንም ልጅ ነሽ ሄደሽ ትወልጃለሽ ስልሽ አለኝ እኮ ወልጃለሁ አትይኝ። ታውይ አዲስ ናት ብታይ በጣም የፈራሽ ስለሆነ የምታወራው ለዛ ነው። እኔ አረብ አይደለሁ አማርኛ ነው የምታወራው ከኔ ጋር ኢትዮጵያዊ ነኝ። ምንድን ነው የሚያስፈራው ስልሽ ያኔ ገብቶሻል። እኔ የመሰለኝ የዛንኛውን የነዚህኞቹ አባትና ልጀምርልሽ እኮ ነበር ሃይባይ ወሬው ማለት ነው። ሶሪ የተለያየ ነው አባታቸው። የነዛ የሟቹ አባትና አሁን ያሉኝ ትንንሾቹ የተለያየ ነው። ገብቶሻል። እንደዛ የሚለውን አስቤ ነው እንጂ በዛንኛው መደም ልጅ ብቻ ነው ማለት አይደለም የኔ ውድ። እና የመጀመሪያው አሁን ያስኩባሌ የመጀመሪያ ልጅነቴ ነው። ገብቶሻል። 17 አመት ተለያይተን ከዚህ ተሟቹ አባት ተፋትቼ የልጅነቱ ፍቅረኛሽ የልጅነቴ ከዛ የሆነ ሰዓት ትንሽ የቆየነው ተፋታን። የሆነ ዝም ብሎ ቅር አለውና ተፋታን። ይሄ የሟቹን አባት አገባው። የሟቹን አባት አግብቼ ቶሎ ነው የወለድኩት። እነዚህም 2 ወለድኩኝ። 2 ወልጄ የመጀመሪያውን ልጄን እንደወለድኩኝ መጣሁኝ ወደ ሳውዲ ግን 3ኛ ከቴ ነው። አሁን ዱባይ ጋር እዛ አለሁበት ጋር 3ኛ ነው። ከዛ ያንን ወንታልኩ መልሼ መጣሁ። 3ኛሽ ሌላ የት ሄደሻል? ዱባይ 2 አመት ሰራሽ፣ ከዛ ሳውዲ ሄድሽ። በቃ 2ኛ መጀመሪያ ሳውዲ ሰርቻለሁ። የውጡ አመት ነው የወጣሁት። ለጥቂት ዱባይ ሰርቻለሁ። የመጀመሪያው አሁን ስንት አመት ሰራሽ? አመት ከ8 ወር ነው የሰራሁት። አመት ከ8 ወር ኮንትራክሽን ሳትጨርሺ ነው የገባሽው? አዎ የዛኔ ጠፍቼ ነበር እኮ ውጡ ተብሎ ነው። አዎ የዛኔ ጠፍቼ ውጡ ተባለ። እንኳን ምን ነው በአም እኮ ውጡ አልተባለም እንዴ? የዛኔ ወጣሁ። እና እንደዛ ሆኖ ድጋሜ ይሄን ነው የሟቹን አባት ከዱባይ እንዲሄድኩ ተፋታን። ትንሽ ሳንቆይ ይሄ ልጅ ሞታ። ገባሽ? እና ብቻ አልሐምዱሊላህ ዙሮ ከዛ ይሄኛው ደግሞ ሊያውላሽ መጣ የድሮ ፍቅረኛሽ። ይሄ እንግዲህ ሱዳን ነበር የሚኖረው። ይሄ የመጀመሪያው ፍቅረ ባሌ ሱዳን ነበር። ከዛ እንደገና እዚህኛው ጋር ነገሮች ሲጨራረስ መጣ። እዚህ ጋር ተጋባን። 2 ልጅ ወለድኩ፣ ሴትና ወንድ ማለት ነው። መልሶ ሱዳን ሄደሱ አለ አሁን እዚሁ ነው አለ። ልጆችሽ ማን ነው የሚያሳድጋቸው? እሱ ነው የያዛቸው አባታቸው። እኔ እኮ ለዛ ነው እሱ ለምን አልሄደም? ለምን አንቺ መጣሽ? ለምን እሱ አልሄደም ሳውዲ? አንቺ ልጆች ህጻናቶቹን እያሳደግሽ እሱ ለምን አልሄደም? ለምን አንቺ መጣሽ? ስልሽ ያኔ እኔ ፓስፖርት ምናምን ስላለኝ እሷን ውስጥ ያወጣ ምናምን ለወንድሜ መታገስ አልቻልኩም። እኔ ገብተሻል። በቃ እኔ ብዙ ነገር ቶሎ ወንድምሽ ምን ሆኖ ነው? ምን ገጥሞት? ላ ስልሽ ማለት በቃ ቶሎ ብዬ እኔ ሰርች ምንሽ እንግዲህ አሁን እድሜውም ወደ ብዙ እንግዲህ ማለት ሰዓቱም ይሄዳል። እኔ ቢያገባ እናታችን ሳትሞትብን የሆነ ደረጃ ቢይዝ እኔ ሰርች የሆነ ነገር ባግዘው ወይም በወስደው ወይም የሆነ ነገር ወረት ባረግለት የሚለውን ይዤ ነው እንጂ ምንም አልሆነም። በቃ እንደዚህ ብዬ ባልሽ ዝም አለ። ወንድምሽን ለመዳር ብለሽ የወንድምሽን ህይወት ለመቀየር ብለሽ ጤነኛ ሙሉ አካል ያለው ወንድም ለመርዳት ብለሽ ትዳርሽን ልጆችሽን የ3 አመት ህጻናት ጥለሽ ስትወጪ ባልሽ የምር ይወደዋል። ይዋደዳሉ ወላሂ ላዚም ምንም አላለኝ። በጣም ደግ ነው። በጣም መልካም ነው። ወላሂ የምር አልሐምዱሊላህ። አላህ ማለት በዛንኛው ሲክሰኝ ያንኛው የዛ የሟቹ አባት በጣም ነበር የሚበድለኝ። በጣም አልወጉ ነበር የሚያደርገኝ ወላሂ ላዚም። ግን አልሐምዱሊላህ አላህ ካሴ ደግሞ በዛኛው በጣም አዛኝ ነው። ሁሉን ነገር ይረዳል። በቃ አሁን እንኳን ህብር እንደዚህ ሆኖ አሁን ላይ ነው ፊቴ ራሱ እንደዚህ ሰላም የሆንኩት እንጂ ቆይ ፎቶ አለ በዋትስአፕ ተገናኘን እንልክልሻለን። የምር ብስቁልቁል ብዬ ተናድጄ ማለት ነው። እኔ ጠለብ ቤት እየሰራሁ ለምን እንደዚህ ተሆንኩ ብዬ ፊቴ ሁሉ እንዳለ ብልሽት ብዬ ማዲያት አልብሶኝ ተናድጄ ማለት ነው። እና ይሄ ሁሉ ሲሆን ባልተቤቴ ተይው በቃ አንቺ ተኖርሽ ሁሉም ነገር ይስተካከላል ተበልተሽ እንዲህ ብሎሽ እንኳን ምናምን አይልም። ወላሂ አልሐምዱሊላህ። እንኳን ፈጣሪ ካሰሽ
አይሽ አልሐምዱሊላህ ነው ወደለ አልሐምዱሊላህ አላህ የማይሳነው ጌታ ነው። አልሐምዱሊላህ ስራ ይሰራል ባልሽ? ያው አሁን ላይ ሁለቶቹም ተከታታይ ትንንሾች ስለሆኑ ያን ያክል ጥሏቸው ለመሄድ ይከብደዋል። ብዙ ስራ የለውም። አሁን ሰራተኛ የለም ቤት ውስጥ እሱ ነው የሚያበላቸው፣ የሚያጥባቸው፣ የሚያስተኛቸው ሁሉም ነገር እሱ ነው የሚያደርጋቸው። ሁሉንም ነገር ጋጋሪ ብቻ ተይዟል እንጂ ሰራተኛም ልጆችን በሰራተኛ እምቢ ብሎ ራሱ ነው የሚያጥበው ምን የሚለው ሁሉን ነገር ሳይ እንኳን እናት የሆነ ባል ሰጠሽ ፈጣሪ። አላህ አልሐምዱሊላህ አየሽ ፈጣሪ ይካውዬ ቁጥር ለርኬላታለሁ። እሺማ ዋትስአፕ ላይ ልካከው ፈጣሪ ልጅሽን ወስዶ ደግሞ እናት የሆነ ባል እሱ አይሳሳትም፣ ሁሌም ትክክል ነው እሱ። ቤተሰብ ማሂን ፎሎ እያደረጋችኋት መክፊራን ፎሎ አድርጓት። መክፊራን ፎሎ አድርጓት። ሁላችሁም ሰብስክራይብ ትጋበዛላችሁ። ፎሎ አድርጓት። እንታደሪ ማላከችልኝም ቁጥሩን ቆይ ልጠይቃት ረስታው ከሆነ ኢንቦክሷን ቼክ አድርግ። ሪምሻ አንዴ ኢንቦክስሽን ቼክ አድርጊና አይሻ የምትባለች በኢንቦክስ ስልክ ቁጥር ልካልሻለች እና ላኪልኝ እሱን አሁን በዚህ በዋትሳፕ ቴንክ ዩ። በቲክቶክ ኢንቦክስ ነው የላከችልሽ። በዋትሳፕ ነው በቲክቶክ ኢንቦክስ የላክሽላት አይሻ? በዋትሳፕ አይደለም በቲክቶክ ነው። በቲክቶክ ኢንቦክስ ቼክ አድርጊ። ማሂን ፎሎ እያደረጋችሁ ማሂን ፎሎ አድርጓት። መክፊራን እና ማሂን ፎሎ አድርጓቸው ቤተሰብ። የመሪም ወንድም እዚህ ሳውዲ ነበር የሚሰራው በፊት ማለት ነው፣ ከኮረናው በፊት። የኮረናው ጊዜ ደግሞ እዚህ ሳውዲ ላይ በጣም መያዝ ወስቶ ነበረ። ሀታ ተይዘው ራሱ የእሷም ወንድም የኔ ባል ራሱ አመት ከ2 ወር ነው የታሰሩት ማለት ነው። እሺ ያው የኔም ገባ የእሷም ወንድም ገባ። ግን እኔ እዚህ ስላለሁኝ እኔ ባለቤት እየረዳሁት እዛ ስራ ጀመረ ማለት ነው። የእሷ ወንድም ደግሞ ምንም ስራ ሳይጀምር ድንግርግር ሲላት ወንድሟም ሲበሰጫጭ አመት ከ2 ወር ተይዞ ነው የገባው። ምንም ነገር የለም፣ እስር ቤት ገንዘቡን ጨርሷል። ሀገር ሲገባ ደግሞ እንደ ድሮ አልሆነለትም። ሲበሰጫጭ ትታ መጣች፣ ልጆቿን ባሏ ላይ ጥላ ማለት ነው። ወንድሟ ጤነኛ ነው አልሐምዱሊላህ። አሁን ራሱ ያለው እሷንም ላለማስቸገር እናቱንም ላለማስቸገር ከአሁን በፊት ናቶሎ ሲለው እሷ የምትልከው ስታጣ እናታቸው ብር የላትም፣ ያላትን ጤፍ ሽጣ ነው ራሱ ትራንስፖርት መምጫ ይላኩለት ማለት ነው። ያ እንደዛ ሲያደርግ በጣም ሲናደድ እኔ ለእናቴ እንደዚህ መጦር ሲገባኝ እናቴ ለእኔ እህሏን ሽጣ ከፈለች ብሎ አሁን ሌላ ሀገር ሄዶ ሰው ቤት ነው ስራ እየሰራ ያለው ወንድሟ ማለት ነው፣ የመሪም ወንድም። እንደዚህ ሲቤት ላስገባት ሪም ዋትሳፕ ላይ ቮይስ አድርጌልሃል አልመለሰች። ምናልባት ቢዚ ሆና ይሆናል። ቤቲ ወይ ታርጌታለች በዋትሳፕ ልግባላ። እንትናን ደግሞ ለቀናት ተመልሳ ትምጣ። ማን ነበር ስሟ? በእናትሽ መሪም። እሺ መሪም ነው ስሟ? ሙባረክ ያለ ሌላ ነገር ነው የሚለው። ሙባረክ በልጇ ስም ሙባረክ። ኦኬ ሙባረክ ወይም መሪም ተመልሳ ትግባ። የልጁን ስልክ ነበር ይላክሽልኝ አንቺ አይደል? አዎ የልጁን ስልክ አይደለም እኮ የመሪምን ስልክ ነው። እሺ የልጁንም የመሪምንም ላኪልኝ። ቤት ኢንቫይት አድርጌሻለሁ። ሜቢ ቤት የለችም፣ ኢንቫይት አድርጌያታለሁ። ማን ነው ሌላ ያለው? አዎ ገባች፣ ቆይቶ ነው ሲሽከረከር። አቡዬ ደህና ዋላችሁ? እንዴት ነሽ ቤቲ? የኔ ውድ አለሁ አቡዬ። እንደናለን እንትን ቁጥር እንድትልክልሽ ነው አይሻ። እሺ እሺ አይሻ ስም ጻፊበት፣ የደላላውን ስምና የመሪምን ስም ጽፈሽ ነው ቁጥርና ስም ነው የምትልኪላት። ይሄ የከሌ ነው ይሄ የከሌ ነው ብለሽ። እሺ መሪም ለማንዳሃ ለሪም ለቤቲ ከላይ ላለችው ለቤቲ። እሺ እሷ ቁጥር እስክትልክ ሰክሰስ እንኳን ደህና መጣክ። ሰላም አቡዬ፣ ታዲያስ እንዴት ናችሁ? አለን። እንዴት ነህ? ሁሉ ቆንጆ ይመስገን። ፏ ፍክት ብለሻል። አዞል ወይስ እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ናችሁ?
አለ ልጣችን በጣም ትንሽ ነው የቀረው። ኧረ እንደ አሁንማ በቃ እኔ ከእናንተ ባስኩኝ እኮ እኔ ራሴ ስነጋ ሌላ በቃ ከእናንተ ቢሻለው 13 ቀን ነው 12 ቀን ቀረ። ቤተሰብ ተዘጋጅታችኋል? እኔ አሁን ቲኬት ግዙ አይደለም የገዛችሁ ተዘጋጁ። ስለ ልቦናችሁን አዘጋጁ፣ ልባችሁን አዘጋጁ። ቲኬት ግዙ። እንደውም እሱ አይደለም በቃ አለ አይደል? በጣም ጉጉቱ እየጨመረ ነው። በጣም ጉጉቱ እየጨመረ ነው። እየደረሰ ሲመጣ በጣም እየጓጓን ነው። እኔ ራሱ 18 ደረሰ ትናንትና። አንድ ተቆርጦልኝ አንድ ሶፊ ሞዴሬተር ይቆርጣልኝ 16 ደርሼ ነበር። አሁን ደግሞ ሁለት ደግሞ መሲ ባልትና ቆረጠችልኝ 18 ደረሰ። መልካም እድል በእውነት ለሁላችሁም። እዚህ ውስጥ ያላችሁ ቲኬት የሁለተኛው ዙር እጣልና ወጣ ነው። እጣልና ወጣ ተዘጋጅተናል። ጥቂት ቀን ቀርቷል። እንዴት ናችሁ? ቲኬት ያላዛችሁ በመላ ዓለም ተሰዳችሁ ስደት ላይ ያላችሁ በተለያየ ዓለም ላይ አረብ ሀገር፣ አሜሪካ ላይ፣ ዩሮፕ ላይ፣ ኤዥያ ውስጥ፣ አፍሪካ፣ ሳውዝ አፍሪካ ያላችሁ ፎሎ አድርጉና በኢትዮጵያ 2000 ብር ቲኬት ግዙ። 3 ቤት ባለ 3 መኝታ፣ ባለ 2 መኝታ እና ባለ 1 መኝታ ቤቶችን አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር እጣልና ወጣ 12 ቀን ቀረ። ተዘጋጁ። አፕሪል 30 እዚሁ ሀቢባ ቤት ቲክቶክ ላይቭ ላይ ሰዓት እናመቻቻለን። አሜሪካም በሚነጋ ሰዓት፣ አረብ ሀገርም ዩሮፕ ላይ ሁሉም ጋር ኮማን የሆነ ሰዓት መርጠን አመቻችተን ትንሽ ወደ ይመስለኛል ወደ ኢትዮጵያ ምናምን መሸት በሚል ሰዓት ላይ ነው የሚሆነው። ለምን አሜሪካን መንጋት አለበት፣ ካናዳም ኮማን የሆነ ሰዓት ስለሆነ ሰዓት አመቻችተን ቀደም ብለን እናሳውቃለን። 5-6 ቀን እየቀረ የሰዓቱን ጉዳይ እናሳውቃችኋለን። እዚሁ ሀቢባ ቲክቶክ ላይቭ ላይ እጣ ይወጣል። ብዙዎች ቲኬት ገዝታችኋል። መልካም ስራ ላይ ተሳትፋችኋል። ደስ የሚል ነገር ዊልቸር ስናከፋፍል ቆይተናል። ለአካል ጉዳተኞች ሲራ ስንፈጥር